ህወሓት በሶስት ግንባር ጥቃት ከፈተ። መከላከያ የፋኖን ሚስጥር አጋለጠ። የኢራን መግለጫ ዓለምን አስደነገጠ። ሰበር ዜና። የሰሜን ኢትዮጵያ ሰላም በከፍተኛ አደጋ ላይ ነው። የህወሓት ታጣቂዎች በአፋር ክልል ከባድ ጥቃት መክፈታቸውን ተከትሎ የመንግስት መከላከያ ሰራዊት ለምን ዝምታን መረጠ? በአፋር በራያና በወልቃይት እየተካሄደ ያለው ይህ ድንገተኛ ወታደራዊ ንቅናቄስ የት ሊያደርሰን ነው? በዛሬው ፕሮግራማችን በሰሜኑ የሀገሪቱ ክፍል የተከሰተውን አዲስ የውጊያ ውጥረትና የሁለቱንም ወገኖች ወታደራዊ ዝግጅት በዝርዝር እንመለከታለን። በሌላ በኩል በአማራ ክልል እየተካሄደ ያለው ግጭት አዲስና እጅግ አሳሳቢ ምዕራፍ ላይ ደርሷል። የመከላከያ ሰራዊት ዛሬ ባወጣው መግለጫ የፋኖ ታጣቂዎች እድሜያቸው ለውትድርና ያልደረሱ ህፃናትን ወደ ጦርነት ግንባር እየገፉ መሆናቸውን በመጥቀስ በከባድ የጦር ወንጀል ከሷቸዋል። ይህ ክስ እውነት ከሆነ ግጭቱ ምን ያህል ወደ ከፋ የሰብአዊ መብት ጥሰት እያመራ ነው? ስለ ጉዳዩ የተጋለጠውን አስደንጋጭ መረጃ ሙሉ ዝርዝር ይዘን ቀርበናል። ከውጭ ዜና ዓለም በጉጉት ሲጠብቀው የነበረው የኢራንና የአሜሪካ የኒውክሌር ስምምነት ውዝግብ ውስጥ ገባ። ፕሬዝዳንት ትራምፕ በሰፊው ያወሩለት የኒውክሌር ፍተሻ ስምምነት ኢራን በይፋ በመካዷ አገራቱ ወደ ከረረ የዲፕሎማሲ ግጭት ተመልሰዋል። በቴህራንና በዋሽንግተን መካከል የተፈጠረው ይህ አለመግባባት የዓለምን የኒውክሌር ደህንነት አደጋ ላይ ይጥለው ይሆን? ዝርዝሩን ይዘን ቀርበናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የጦርነት ነጋሪት በሰሜን ኢትዮጵያ። በአፋር ክልል የተከፈተው ጥቃትና የሀገሪቱ የጦር ዝግጅት። በሰሜን ኢትዮጵያ ደግምት የጦርነት ደመና አድማሱን እያሰፋ ነው። ከሳምንታት በፊት በከፍተኛ የመንግስት ባለስልጣናት ሲነገሩ የነበሩ የጦርነት ስጋቶች እውን እየሆኑ መሆኑን የሚያመላክቱ አሳሳቢ የውጊያ ዜናዎች ከአፋር ክልል እየወጡ ይገኛሉ። የህወሓት ታጣቂዎች በአፋር ክልል በከባድ መሳሪያ የታገዘ ጥቃት መክፈታቸው የተሰማ ሲሆን ይህ ድርጊት በቀጠናው የነበረውን የቀድሞውን የላላ የሰላም ተስፋ ሙሉ በሙሉ አደጋ ላይ ጥሎታል። እንደ ምንጮቻችን መረጃ ከሆነ ታጣቂዎቹ ካለፉት ቀናት ወዲህ በሶስት ግንባሮች ላይ ትንኮሳቸውን አጠናክረዋል። የወልቃይት ሸረሪን አካባቢ ጨምሮ በራያና አሁን ደግሞ በአፋር ክልል ዞን የተፈጸመው ጥቃት በጸጥታ ኃይሎች ካምፕ አቅራቢያ ያነጣጠረ መሆኑ ሁኔታውን ይበልጥ አደገኛ አድርጎታል። የአካባቢው ነዋሪዎች እንደገለጹት ከሆነ የሞርታር ድምጽ የአካባቢውን ሰላም በማናጋቱ ከፍተኛ ድንጋጤ ተፈጥሯል። የጉዳቱ መጠን በውል ባይታወቅም ጥቃቱ መፈጸሙ ግን የአካባቢውን የጸጥታ ሁኔታ ወደ አዲስ ምዕራፍ ሽግግር እንዳስገባው አመላካች ነው። በሌላ በኩል ህወሓት በትግራይ ክልል ያለውን ጊዜያዊ አስተዳደር ወደ ጎን በመተው መጠነ ሰፊ የሆነ የግዳጅ ወታደራዊ ምልመላ እያካሄደ መሆኑን መረጃዎች ይጠቁማሉ። በክልል ውስጥ የነበሩ ከባድ መሳሪያዎች ወደ ግንባር እየወጡ መሆኑ ቡድኑ ለትልቅ የጦርነት ዝግጅት መዘጋጀቱን የሚያሳይ እንደሆነ ታዛቢዎች ይናገራሉ። በተለይም ተራራማውና አስቸጋሪው የተንቤን ሰቆጣ ግንባር የህወሓት ኃይሎች እንደ ቀድሞ ጦርነት ሁሉ እንደ ዋነኛ የውጊያ ስልት እየተጠቀሙበት እንደሚገኝ እየተሰማ ነው። ይህ በእንዲህ እንዳለ የአሜሪካ ከፍተኛ ዲፕሎማቶች ዛሬ ወይንም ነገ ወደ መቀሌ እንደሚጓዙ ከዲፕሎማቲክ ምንጮች የተገኘው መረጃ ያመላክታል። ከቀናት በፊት የአሜሪካ መንግስት አክራሪ ባላቸው የህወሓት አመራሮች ላይ የቪዛ ማዕቀብ መጣሉ የሚታወስ ሲሆን ዲፕሎማቶች በመቀሌ በሚኖራቸው ቆይታ ከህወሓት አመራሮች ጋር ተገናኝተው እንደሚወያዩ ይጠበቃል። በአራት ኪሎና በመቀሌ መሀል ያለው ውጥረት ባየለበትና ግጭቱ በከፋበት ወቅት የሚደረግ ይህ ጉዞ ጉዳዩን ከፍተኛ ትኩረት እንዲሰጠው አድርጎታል። በሌላ በኩል የኢትዮጵያ መከላከያ ሰራዊት በሁሉም አቅጣጫዎች እጅግ ከፍተኛ የሆነ ወታደራዊ ዝግጅት እያደረገ ነው። ትግራይን ከአፋርና አማራ ክልል በሚያዋስኑ ስትራቴጂካዊ ቦታዎች ጠንካራ የመከላከያ ምሽጎች እየተገነቡ ሲሆን ከሰሞኑ በተከታታይ በተለያዩ የትግራይ ክፍሎች ላይ የመከላከያ ድሮኖች ጥቃት እየፈጸሙ መሆኑ ተረጋግጧል። ሁኔታው በከፍተኛ ፍጥነት እየተቀያየረ ሲሆን የሰሜን ኢትዮጵያ ውጥረት ከክልላዊ አልፎ ለቀጠናው ደህንነት ስጋት እየሆነ መምጣቱ ዓለም አቀፍ ስጋትንም ፈጥሯል።
የአፋር ክልል የጸጥታ ኃይሎች በአካባቢው ቢኖሩም እስካሁን ድረስ በአጸፋዊ ጥቃት ረገድ የታየ ነገር አለመኖሩ ነዋሪዎችን ግራ አጋብቷል። ነገር ግን የሰሜኑ የኢትዮጵያ ድንበር በከፍተኛ ወታደራዊ እንቅስቃሴ የታጀበ መሆኑ በጥቂት ሰዓታት ወይም ቀናት ውስጥ ግጭቱ ሊባባስ እንደሚችል ጠቋሚ ሆኗል። የሰላም አማራጮች እየጠበቡ በሄዱበት በዚህ ወቅት በሰሜኑ የሀገራችን ክፍል እየተከናወነ ያለው እንቅስቃሴ ከድሮ የበለጠ አውዳሚ ሊሆን እንደሚችል ስጋት ፈጥሯል። የጉዳዩን ወቅታዊ መረጃዎች እየተከታተልን ለእናንተ የምናደርስ ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። መከላከያ ሰራዊት በፋኖ ታጣቂዎች ላይ ከፍተኛ ክስ አሰማ። እድሜያቸው ያልደረሱ ህፃናትን ለጦርነት እየማገዱ ነው። የኢትዮጵያ መከላከያ ሰራዊት በአማራ ክልል ግጭት ውስጥ ከሚገኙ የፋኖ ታጣቂ ቡድኖች ጋር በተያያዘ ከባድና አወዛጋቢ ክስ በይፋ አቅርቧል። ሰራዊቱ እንደገለጸው የፋኖ ታጣቂዎች ከዚህ ቀደም በትግራይ ግጭት ወቅት ሲነሱ የነበሩ ተመሳሳይ የህግ ጥሰቶችን እየፈጸሙ ይገኛሉ። የመከላከያ ሰራዊት በትኩረት ባወጣው መግለጫ እነዚህ ጽንፈኛ በማለት የጠራቸው ታጣቂዎች እድሜያቸው ለውትድርና ያልደረሰ ወጣቶችንና ታዳጊ ህፃናትን በኃይል በመመልመል ለጦርነት አሰልፈዋል ሲል ወቅሷል። ይህ እርምጃ ዓለም አቀፍ የሰብአዊ መብት ድንጋጌዎችን የሚጥስና የህፃናትን የወደፊት ዕጣ ፈንታ በአደገኛ መንገድ የሚቀይር እንደሆነም ሰራዊቱ አስጠንቅቋል። በመከላከያ ሰራዊት በኩል የቀረበው መረጃ እንደሚያመለክተው የተማረኩ የቡድኑ አባላት ስለ ሁኔታው አስደንጋጭ ምስክርነት ሰጥተዋል። እንደ መረጃው ከሆነ ታዳጊዎቹ ለጦርነት ተገደው እንዲገቡ ከመደረጉም በላይ በተገኘው አጋጣሚ ሁሉ ወደ ቤተሰቦቻቸው እንዳይመለሱ ከፍተኛ ስጋት እንደሚፈጥሩባቸው ተገልጧል። ታጣቂዎቹ ህፃናቱን ወደማያውቁት አካባቢ በመውሰድ ለራሳቸው የጥፋት ዓላማ እንደመጠቀሚያ መሳሪያ የተጠቀሙባቸው መሆኑን የመከላከያ ሰራዊት በሰጠው መግለጫ በግልጽ አስታውቋል። ይህ የህፃናት ምልመላና በግጭት ውስጥ የኃይል ተሳትፎ እንዲኖራቸው መገደድ በጦርነቱ ቀጠና እየተፈጠረ ያለውን ሰብአዊ ቀውስ ሌላ ገጽታ የሚያሳይ ሆኗል። በአሁኑ ወቅት በአማራ ክልል ያለው የጸጥታ ሁኔታ እጅግ አስጊ ደረጃ ላይ መድረሱን ተከትሎ የፌዴራል መንግስትና የሰራዊቱ አመራሮች በፋኖ ታጣቂዎች ላይ የሚያደርጉትን ጫና አጠናክረው ቀጥለዋል። ከዚሁ ጋር በተያያዘ የመከላከያ ሰራዊት በክልሉ እያካሄደ ያለው ተከታታይ ዘመቻዎች እየተጠናከሩ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። የህፃናት ለጦርነት መሰለፍ ጉዳይ በብሔራዊና በዓለም አቀፍ ደረጃ ከፍተኛ ትኩረት እየሳበ ባለበት በዚህ ወቅት በሁለቱ ወገኖች መካከል የሚደረገው የቃላት ጦርነትና የተፋላሚዎቹ የስነ ልቦና ጫና የዜናውን ሽፋን ይበልጥ አሳሳቢ አድርጎታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካ ዋሽታለች። ኢራን የኒውክሌር ተቆጣጣሪዎችን በተመለከተ የሰጠችው አወዛጋቢ ምላሽ። የዓለምን የፖለቲካ መድረክ ያነጋገረው የኢራንና የአሜሪካ የሰላም ንግግር አዲስ አቅጣጫ ይዞ ተቀሰቀሰ። ከአሜሪካ ጋር በተደረገው የመጀመሪያ ዙር የጦርነት ማቆም ድርድር ኢራን የኒውክሌር ተቆጣጣሪዎችን ወደ ሀገሯ ለመመለስ ተስማምታለች የሚል መረጃ በስፋት ሲሰራጭ ነበር። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ሂደቱ ገና በዚህ ሳምንት እንደሚጀምር በይፋ መግለጻቸው ተከትሎ የፕሬዝዳንት ትራምፕ አስተዳደርም ኢራን በኒውክሌር ጣቢያዎቿ ላይ ፍተሻ እንዲደረግ ሙሉ ፈቃድ መስጠቷን በድፍረት አስታውቀው ነበር። ይህ የዓለም አቀፉን ማህበረሰብ ቀልብ የሳበ ታሪካዊ ስምምነት ሊመስል ችሎ ነበር። ነገር ግን የቴሄራን ምላሽ ሁሉንም ነገር በአፍታ ቀየረው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ይህንን መረጃ የወሬ ማዕበል በማለት አጣጥለውታል። ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በተያያዘ የገባችው ምንም አይነት አዲስ ቃል የለም ሲሉ የቫንስ ንግግር በይፋ አስተባብለዋል። ቃል አቀባዩ አገራቸው ከተቆጣጣሪዎች ጋር የምታደርገው ማንኛውም ግንኙነት በሀገሪቱ ፓርላማና በብሔራዊ ደህንነት ምክር ቤት በሚወሰኑ ነባር ህጎች ብቻ የሚገዛ መሆኑን አጽንኦት ሰጥተዋል። በኢራንና በአሜሪካ መካከል ያለው የዲፕሎማሲ ጨዋታ ወደፊት ምን ይዞ እንደሚመጣና እውነታው የትኛው ወገን እንደሆነ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቀጣይ እርምጃ የሚወስነው ይሆናል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።